ከጭንቅላታቸው ስለጀመርኩ ነው ሼህ ፓስተር መምሪያ ወጣ ገባ ብያልኩት ማለት ነው። እሺ መልሱን ግን ነሱ መልሱ። ሲብላለች እንዲያው ቢስተካከልኝ እመጣለሁ አለች። who are you ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለው። ልብ በሉ። ቆይ እዚህ አንጥፉልን፣ ጎዝጉዙልን፣ ልንመጣ ነው፣ በነጋሪት ተቀበሉን፣ ዲቤ ምቱ፣ ታቦት አውጡልን፣ እንደ ቢዮንሴ ዣንጥላ አንጥፉልን፣ ዕጣኑ ማርኮን ነገራችሁ ሁሉ ስቦን ልንመጣ እየተዘጋጀን ነው፣ ግን አጽዱልን፣ ጠራርጉልን ብላችሁ ምትሉ ሰዎች አይጠረግም፣ አናጸዳም፣ አናነጥፍም። መታችሁ እኛ በተቀመጥንበት ድቅድቅ ጨለማ ውስጥ አብራችሁ ትቀመጣላችሁ። እኛ በተቀመጥንበት ቆሻሻ ላይ አብረህንም ትቀመጠው። ለእናንተ ሲል የሚስተካከል ነገር የለም እያለ ነው። አዎ ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ተረጉት መነጽሩ። በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ይሄው ነው። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከል ኦርቶዶክስ ሆናለሁ። ምንድን ነው ይሄ? ለራስሽን ኦርቶዶክስ ምትሆኝ እና የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን፣ አለቀ። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን፣ አለቀ። ሌላ ምንም እናስተካክልሻለን። ትምህርት ነው። ያሬድ የረሳው ነገር አለ። ጠላ የሚጠጡበት ብርጭቆ ሽክና ዋንጫ ነገር ታዘጋጁላቸዋላችሁ እና ደግሞ ስዕላ ስዕሎች እነሱን ትሰጣላችሁ። ቤተክርስቲያኒቱ በዋና የምሰጠው በቁም ነገር የምሰጠው እሱን ስለ ወንጌል አይደለም የምሰጠው። ኦርቶዶክስ ስትመለስ ስዕል ነው የምሰጥህ። በልጆቿ በዲያቆናቱ ያየኑ ማለት ነው። አሳያለው ቪዲዮ ዝም ብዬ አርቲ ቡርቲ ነገር ማወራ መስሎ ከሆነ ማለት ነው። እዛ ስዕል ትሰጥሃለች፣ ስዕል ትሰጥሻለች። ከዛ ወንበር ምናምን ነገር ይዘጋጅልሻል። ባለፈውም ስትሄድ ዲያቆን ዘማርያም መቋሚያን የሰጣት በቃ አለቅ። ደገፍ የምትልበት ወገብህን ደገፍ የምታደርግበት ማለት ነው። ወይ ደግሞ ደከመኝ ብለህ ካልክ መቀመጫ ኩርሲ ትሰጥሃለች። ከዛ ሲያለፈ ስዕል ትሰጥሃለች። ከዛ ሲያለፈ ሰዎች የጻፉትን መጽሐፍ ይህንን ሰኞ ድገመው፣ ይሄኛውን ማክሰኞ አንብበው፣ ይሄኛውን ደግሞ ረቡዕ ላይ ለጥቀው ብላ ትሰጥሃለች ማለት ነው። ኢየሱስን አልፈልግም ብለህ የምትሄድ ሰውዬ በቃ የሚሰጥ ይሄ ነው። አጽዱልን፣ አንጥፉልን ብላችሁ ለምትሉ አይነጠፍም፣ አይስተካከልም። ትምህርቱ ተቀብለሽ ነው የምትገቢው። እንዳንተ ብትመጡ ብለን ብናስተካክለው ትምህርት የለም። አጨብጭቡለት። ለያሬድና ለዘማርያም ዘለቀ በሆነ ጭብጨባ ያስፈልጋቸዋል። እናንተ እንድትመጡ ብለን ምንም የምንጠራርገው ምንም የምናስተካክለው ምንም የምናርመው ስህተት የለም፣ የምንጠርገውም ቆሻሻ የለም። እኛ ተስማምቶን ቁጭ ባልንበት ላይ እናንተም መታችሁ ቁጭት ያለሽ አንቺ ማን ስለሆንሽ ነው አንጥፉልኝ፣ ጎዝጉዙልኝ፣ አዘጋጁልኝ እንመጣለን ብላችሁ ምትዩ? አንተስ ማን ስለሆንክ ነው እያለ ነው። የእኛ ቤት ቀላዋጮች ንገርልኝ ዘማርያም። አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን ላተደርጉት የምናደርገው አንድ ነገር የለም። ሌላው ኦርቶዶክስ ይጨነቅብን አንተ እንደፈለግኩ የሚባል የለም። ለእናንተ ተብሎ አብዴት የምናደርገው አስተምሮም የለንም። አይሆንማ። ትቆርባለህ፣ እኔ እንደቆረብኩት፣ ትጠመቃለህ፣ እኔ እንደጠመቅኩት፣ ሜሮን ትቀባለህ፣ እኔ እንደተቀባሁት፣ ታስቀድሳለህ፣ እኔ እንደማስቀድሰው። ለእኔ የሚደረገው እናንተ የሚደረገው እኩል ነን እናንተ። ቆይ ጥምቀቱ ላይ እኔ ግን ሀሳብ አለኝ። ለዘማርያም ወይ ስልኩን አፈላልጌ ቴክስት አድርግለታለሁ። የሚመለሱ ሰዎች ካሉ ሊጠመቁ ሲሄዱ በትንሹ እዛ አሸንዳ ውሃ ላይ ትልቁ ይሄ የአቦ ጸበል ምናምን ነገር የሚባለው አለ አይደል? ጓሮ ላይ በቧንቧ አይደለም። የአቦ ጸበል ተብሎ የሚባለው ከተራራ ላይ ተራራ ፈንቅሎ የሚወጣ የአገሬ ወንዝ ውሃ አይነት ነገር አለ። እሱ ላይ ከ30 ደቂቃ እስከ 45 ደቂቃ ውሃ ውስጥ አቆማቸዋለን። ንቅል ብሎ እንዲወጣላቸው ብዙ ጴንጤ ጋር በነበሩበት ሰዓት ላይ የለመዱት መዝሙር ምናምን ነገር አለ። ውሃው የሚነቅል ከሆነ እዛ ታቆየልን ታሰነብትልኛለ ማለት ነው። በዛው ኮላፕስ አድርገው ምክንያቱስ
እኔ እንደተጠመቅኩት ትጠመቃለህ ብለዋል። በርሜል ጊዮርጊስ ይወስዱና በርሜል ውስጥ ይጨምረዋል እና እዛ ሄደች እኮ ብለው ሲሉ ሄደ ወደ አምላኩ ብለን እንኳን ባገኘው ሄደ መዝሙር እንዳንዘምርልህ እዛው ሄደሃል። እኔ ምን ይሁንልኝ ብላችሁ ነገር ወገሮቼ ኦኬ ሌላ ኦርቶዶክስ ጋር ምንም የተለየ ነገር አይኖራቸውም። እናንተ እኩል ናቸው። ምድር ራሷ አደራዋን እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው እንዲ ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቅ ራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሽ ብንሞት ማን ይቆየናል? ሲኦል ይቆያል ማለት ነው። ጥያቄ ያለ ሰው ካለ መጥቶ መጠየቅ ይችላል። ከገባችሁት ውስጥም ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ለኔ የሚጠይቁት ጥያቄ ካለ ማለት ነው። የግድ አይደለም ግን ካለ መጠየቅ ትችላላችሁ። ኤርሚ እንዴት ነህ? ሰላም ነው ወይ? ደህና ነኝ። ዲያቆን አዲስ እንዴት ነህ? እግዚአብሔር ይመስገንልን። እንኳን ደህና መጣ። እኔ የምልህ እውነት ግን እንኳን ደህና ቆየኝ። እውነት እጣን ናፈቀኝ የሚል ሰው አለ እንዴ? እኔ እኮ ሳይነስ ሳይዘኝ እኮ ነው የወጣሁት በእውነት። እንግዲህ አንተ የምትቀድስ የነበርክ ዲያቆን ስለነበርክ እንደው ቅድስተ ቅዱሳን ውስጥ ባለው እኔ ቀድስበት የነበረው የገጠሩ ቤተክርስቲያን ቅኔ ማህሌትም ቅድስትም ቅድስተ ቅዱሳንም አለው። መስኮት እንኳን የለውም። ያው እንደምታውቀው ውስጥ ላይ ያለው ማለት ነው። ቢያንስ ትንሽ በርበሬ መስሏል። ወደ ቅዱሱ አካባቢ ላይ አንድ መስኮት አላት የገጠር ቤተክርስቲያን ስለነበረ፣ ከዛ ያው በውጭ ያለው ላይ በቅኔ ማህሌቱ ዙሪያ ያለው ነው መስኮት ያለው እና እንዴት እንደነበረ ዲያቆን አዲስ እዚህ ስላለ ያውቀዋል። እኛ ስንቀድስ ስለነበረ እርስ በርስ ለሰሞን የገባኑ 5 አገልጋዮች 3 ዲያቆናትና 2 ካህናት እርስ በርስ እንኳን አንተያይም ነበር ከጭሱ ብዛት የተነሳ። ደግሞ ባላገርነቱም አለ፣ ቆጥበንም ራሱ መጠቀም የሚባል ነገር የለም። በቃ እንደ አንዴ በዚህ በባላገር እጃችን አፍሰን እንሞጅረዋለን። ደግሞ ቶሎ እኮ ጨሶ እኮ ራሱ ቢያልቅ ጌታ ኢየሱስ ምስክር ሳይነስ ሳይዘኝ መውጣቴ ጌታ ኢየሱስ ክርስቶስን አመሰግናለሁ። እናንተ እኮ ምእመን በውጭ ቆመህ ነው የሚደርስህ። በውጭ ንፋስ የበተነው ምናምን ነገር እንደዛ ማለት ነው። አይ ስንት እንደው ህይወት ያለው ጉዝ ነገር ሰውና ይናፍቀዋል። ጉዝ ነገር ህይወት ያለው ነገር እኮ አለ አይደል እንዴ? ስንት ሊናፈቅ የሚገባው እንደው ቢናፈቅ እንኳን ማለት ነው። ግዑዝ ነገር የግዑዝ ነገር ናፍቆት ናና ሞክረው እና ሞክረው። በጣም ለብዙ ጉዝ ነገር ስገድ ተሳለም ስትባል ያኔ ጌታ ይናፍቃል። የሄዱትም እኮ እያሉ ነው ጠረኑ ናፈቀን፣ የጌታ መገኘት ናፈቀን እያሉ እኮ እያለቀሱ እኮ ነው። እያለቀሱ ነው በእውነት በውስጥም በውጭም ማለት ነው። ሰው ጌታን ከተከተለ በኋላ ቢሆንልኝ በሞቱ እንድመስለው እመኛለሁ ብሎ ያለውን እንደ ቅዱስ ጳውሎስ አይነት ህይወትን ኖሮ ለማለፍ ነው የሚሞክረው። ምኞቱ የጳውሎስ ምኞት ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አይቶ ኤርሚያስ የጳውሎስን ክርስትና እዚያ አታንሳው። በጳውሎስ ክርስትናማ ከተመዘንን ሁላችን ዜሮ ነን። ዜሮ ማለት ዜሮ ማለት ነው።
ሕይወት ዜሮ፣ ምኞት ዜሮ። ጳውሎስ የሚመኘውን አንመኝ፣ ጳውሎስ ያየውን አናይ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ጭስ ናፋቂንና ክርስቶስ ናፋቂ ትውልድ እንግዲህ ለየው ማለት ነው። ቢሆንልኝ በሞቱ መስለው ዘንድ እመኛለሁ ይላል። የጳውሎስ ምኞት ከጌታ ጋር ሄዶ ለመኖር፣ የጳውሎስ ምኞት ኢየሱስ እንደሞተ መሞት። የዘንድሮ ክርስቲያን ምኞት ጭስ፣ ናፍቆቱ ጭስ፣ ዓለማዊነት፣ የአይን አምሮት፣ የስጋ ፍቃድ። ከዚች ሴት ጋር አንድ ሌሊት ተኝቼ በማግስቱ ጌታ ቢወስደኝ ይላል እዚህ ቁጭ ብሎ። አመንዝራና ጠማማ ትውልድ ማለት ነው። ከሱ ጋር አንድ ሌሊት ተኝቼ ትላለች እዚህ ቁጭ ብላ። ለዚህ ሁሉ ለተበላሸ የህይወት ስርዓት ወይ በቤተክርስቲያናችን እየተመገብን ያለውን የእግዚአብሔርን ቃል በአግባቡ አልኖርንም። የእግዚአብሔር ጸጋ እንደፈሰሰልን መጠን የእግዚአብሔርም ቃል በአገልጋዮች በኩል ፈሷል። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ እንደተጻፈ በቃ የእግዚአብሔርን ቃል ስትሰሙ እንዴት እንደሰማችሁት አላቅም፣ እንዴት እንደምንሰማው አናቅም እንጂ ሰው በክርስቶስ ሆኖ ዓለምን አይናፍቅም። ሰው በክርስቶስ ሆኖ ትናንትና የወጣበትን ውሻ ወደ ትፋቱ እንደሚመለስ ብሎ እንዳለ ቅዱስ ጴጥሮስ እንደዛ አንመለስም። የፈለገ እኮ አልኩ እስከ ዛሬ ድረስ በጴንጤው ቤት የማያስቀምጥ ነገር ስላልገጠመኝ አይደለም እዚህ የተቀመጥኩትኝ። ስንት የማያስቀምጥ ነገር፣ ስንት የማያስቀምጡ እንደ ጃርት እሾሃቸውን አሹለው እንደ ጊንጥ የሚናደፍ ምላስና አፍ ያላቸው ሰዎች ሁሉ ጭምር ገጥመው ነበር በዘመናችን። እኔም ለአንዳንዶቹ እንደዛ ሆኜባቸው ነበረ፣ እንደ ጊንጥና እንደ ጃርት ማለት ነው። የሰውን ብቻ አይደለም ማወራው። አየህ እዚህ ተቻችለን ተከባብረን አንዳችን ለአንዳችን በጸጋው ጉልበት እየተሸፈንን አንዳችን ለአንዳችን እየተሸካከምን በትዕግስት የምንኖርበት ቤት እንጂ የሆነ ነገር ኮሽ ባለ ሰዓት ላይ እሄዳለሁ እያልን የምንልበት ቤት እና መንግስት አይደለም። ጌታ ሆይ ጨርቅህን ይዤ ከተላለሁ፣ ከአንተ ወዴት ከቶ ሄዳለሁ? ደጃፍ ልኑር ተጥዬ፣ ክብሬ ነው ለእኔ ደስታዬ በለን ዘምረን አያምርም እኮ እህቴ፣ ባንቺ ያምራል። ባንቺ አሁን እህቴ፣ ባንቺ እኮ ነው ብዬ የምልሽ እህቴ፣ ባንቺ ያምራል። አሁን ዓለምን መናፈቅ ከኢየሱስ የበለጠ እስቲ ባለውለታሽን ጥሪ። እናቴ አልሽ፣ እምዬ አልሽ። እውነት ዜሮ ናቸው ያንቺ እናት፣ ዜሮ ናቸው እናትሽ። ውለታቸው ከኢየሱስ ጋር ሲተያይ ማለት ነው እንጂ እናት ዜሮች ናቸው ብዬ ስል እናቶቻችን ዜሮ ናቸው እያልኩ አይደለም። እናቶቻችን ያደረጉልን ውለታ ከኢየሱስ ጋር ካደረገልን ጋር ሲነጻጸር ዜሮ ነው። አባት በል፣ እናት በል፣ ወንድም፣ ሚስት፣ እህት፣ አጎት፣ አያት፣ ቅድሚያት ያደረጉልን ነገር ሁሉ ከጌታ ከኢየሱስ ክርስቶስ ጋር ሲነጻጸር ዜሮ ነው ብራዘር፣ ዜሮ። ከቁብም አይቆጠርም። እንደ ኢየሱስ ያለ ማን ነው? እኛ ባለ ውለታ ማን ነው? እንደ ኢየሱስ ያለ የኛ ባለ ውለታ። እስኪ ከኢየሱስ የሚበልጠውን ባለ ውለታችሁን ጻፉ እዚህ ጋር እታች ኮሜንት ላይ። ከኢየሱስ ይበልጣል የኔ ባለ ውለታ እንዴ! ኢየሱስንማ እንደዚህ ከፍ ከፍ አድርጋ አታልቀውም፣ የኔ ይልቃል ብለህ የምትለውን ጻፈው እስኪ፣ ጻፉት እታች። ፈቀድኩላችሁ ሲጻፉ። ኤርሚ አንተ ስለማታቅ ነው እንዴ?
ታላቅ እህቴ እኮ ስንት ውለታ መሰለች የዋለችልኝ። የእሷ ውለታ ከኢየሱስ ጋር ሲነጻጸር የኢየሱስ ያንሳል፣ የታላቅ እህቴ ግን ይበልጣል በላችሁ ምትሉ ጻፉ። ባለ ውለታችሁን ጻፉ እስኪ። ማን ያበላህ? ማን ያጠጣህ? ማን ያሰነበተህ? ማን ነው ጭንቀን እንድታይ ያደረገ? ማን ነው ሌሊቱን ሁሉ ያነጋልህ? ማን ነው ቀኑን በሰላም ወጥተህ እንድትገባ ያደረገ? ሲጀምር ማን የፈጠረህ? ከእናትህ ማኅፀን ማን የሰራህ? እስትንፋስንና መንገድን በእጁ የያዘ ማን ነው? ማን ነው? ጥሩልኝ፣ አንድ ጥሩልኝ ወንድሞች እናቶች። ምን ነው የላችሁም? ባለውለታ የላችሁም አይደል? ባለውለታ ውለታ ያላቸው ኢየሱስ ኢየሱስ እያሉ ጻፉ። ሌሎቹ ባለውለታም የላቸውም ምንም የላቸውም ማለት ነው። የለም። እሰይ ጌታዬ፣ አንተን እንደዚህ አልቄ ተናግሬ ፍጥረትን እንደዚህ ቁጭ ሳደርገው ደስ ይለኛል፣ ደስ ይለኛል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደተናገረው ማለት ነው። አንተ ብቻ ገነህ ልቀህ ከፍ ከፍ ብለህ ደምቀህ ስትታይ አቤት ደስታዬ፣ አቤት ደስታችን። የአንተ ልጆች የሆኑ በሙሉ ይደሰታሉ። አንተ ስትከብር፣ አንተ ልቀህ ስትታይ፣ አንተ ገዝፈና ገነ ስትታይ፣ እኛ ስናንስ፣ እኛ ዝቅ ዝቅ ስንል፣ አንተ ግን ብቻህን ስትልቅ እንዴት ደስ ይለናል። ስለዚህ ማንም የለም አለ ብለህ ያልከውም ዝም ብሎ ከቁጥር የማይገባ ፉርሽካ ነገር ነው። አይኔ ለመናገር እኮ አፍሬ እንጂ እኔ የልቤን በልቤ ይዛለሁ ብላችሁ ምትሉት በሙሉ ፉርሽካ ነው። ያ ባለውለታዬ ነው ብለህ ያልከው ቅጥቅጥ ሸምበቆ ነው። ስትደገፈው የሚወጋህ ማለት ነው። የአብርሃምስ አምላክ የዘላለም መኖሪያችን ነው። ሃሌሉያ ሃሌሉያ። የጽዮኑስ ዓለት የዘላለም አምባ ነው፣ መጠጊያ ነው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ሮጦ ወደ እርሱ ከፍ ከፍ ይላል ተብሎ እንድታባል ማለት ነው። ስሙ የማምለጥ ዓለት ነው። ትምክቱን በእግዚአብሔር ላይ ያደረገ ሰው እመነኝ አልኩ። የዘመናት ቁጥሮች ሊቀያየሩ ይችላሉ። ዓመታት ሊመጡ ሊያልፉ፣ ትውልድ ሊመጣ ሊያልፍ ይችላል። መደገፊያቸውን እግዚአብሔር ያደረጉ፣ መታመኛቸውን የያዕቆብን አምላክ እግዚአብሔርን ያደረጉ ሰዎች ምስጉኖች ናቸው። እምነታቸውን በእግዚአብሔር ላይ ያደረጉ ሰዎች በወንዝ ዳር እንደተተከለ ዛፍ ነው የሚሆኑት። አንተ ድርቀት የለም። የሆነ ክፉ ወራቶችና ዓመታት የሚባሉ በሚወጡ ሳለ ምን ይሆን የት ገባ ይሆን ብለው አይጨነቁም። ከተጠጉት ከወንዙ የተነሳ ልምላሜያቸው ቅጠላቸው አይረግፍም። እኔ የገጠር ልጅ ነኝ። ወንዝ ዳር የተተከሉ ዛፎች፣ ወንዝ ዳር የበቀሉ ዛፎች በምንኛ ልምላሜ እንደሚኖሩ ሩቅ ቦታ ላይ ካለ ሾላና ዋርካ ዛፍ ይልቅ ወንዝ ዳር የተተከለው ቆንጅዬ ባላገር ገበሬ ነኝ። ደግሞ ገበሬ ሰባኪን ጌታ ራሱ ያመጣው ማለት ነው። አየህ፣ ከገበሬም እንደዚህ ያነሳል። በነ አሞጽ ዘመን ብቻ ሳይሆን በእኛም ዘመን ማለት ነው። እና እነዛ ዋርካ ዛፎች ወንዝ ዳር ስለተተከሉ ከወንዙ ሁሌ ነው የሚጠጡት። ሁሌ ይኸውልህ፣ በእግዚአብሔር የሚታመን እንደዚህ ይሆናል ይላል ኤርምያስ ሲናገር ማለት እኮ ነው። ዳዊትም እንደዚሁ በተመሳሳይ ይናገረዋል። በምዕራፍ 1 ዳዊት በትንቢተ ኤርምያስ መጽሐፍ ምዕራፍ 17 ላይ እንዲህ ይናገራል። በወንዝ ዳር እንደተተከለ ዛፍ ነው የሚሆነው። እምነቱን በእግዚአብሔር ላይ ያደረገ፣ የያዕቆብን አምላክ መጠጊያው ያደረገ፣ ተስፋውን በእግዚአብሔር ላይ የጣለ፣ ስጋ ለባሹን እስክንዱ የሚያደርግ ሁለቱም ነቢያት ይናገራሉ። በምድረ በዳ እንዳለ ቁጥቋጦ ነው የሚሆነው ይላል። እድገት የለም፣ ፍሬ የለም፣ ልምላሜ የለም። የሚበላም እንኳን ለሌላ ሊሰጥ አይደለም ለራሱም ራሱ እንኳን ቀንጭሮ የቀረ ከርሞ ጥጃ የሚባል አይነት ህይወት ማለት ነው። ድርቀት ህይወቱን የመታው፣ እርግማን ህይወቱን የመታው ማለት ነው። በእግዚአብሔር ላይ እምነቱን የማያደርግ ሰው፣ አንተ ትውልድ በእግዚአብሔር ላይ እምነትህን አድርግ። የቤተ ክርስቲያን ራስና የማዕዘን ድንጋይ የሆነውን የእግዚአብሔርን ልጅ የዳዊትን ልጅ ኢየሱስ ክርስቶስ የዘላለም አምባ መጠጊያ አድርገህ በእሱ ሙታንን
አይኔን ከሰው አንስቻለሁ አንተኑ ብቻ እጠራለሁ ድልስ እስከተኝ ጠብቃለሁ ሁሉም ከንቱ 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 ነው አንተን ማግኘት ጥበብ ነው ግራ ቀኝም ማልን ባይኖቼ እወድቃለሁና ሰልቼ ለውድቀት ካልሆነ በስተቀር ለውድቀት ካልሆነ በስተቀር የእግዚአብሔር ልጅ አይንህን ከእሱ ላይ አንስተህ እውነት እኮ ነው ዲያቆን አዲስያው እንዳለው የሚናፍቅ ቢጠፋ እጣን ጌታ በኢየሱስ ክርስቶስ ተናድጄ እንኳን አልናገረው ማለት በጣም ብታበሳጩኝ እንኳን እጣኑ መቼስ የእጣኑ ጉዳይ ተናድጄ እንኳን ማልናገረው ነው አይኔን ከሰው አንስቻለሁ አንተኑ ብቻ እጠራለሁ ድል እስክሰጠኝ ጠብቃለሁ ሁሉም ከንቱ 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 ነው አንተን ማግኘት ጥበብ ነው እንዴት ነው ጌታ የገባችሁ እናንተ በጌታ ለምናችሁ ኢየሱስ እንዴት ነው የገባችሁ ወንድሞች እናቶች ይሄን እኮ 5 4 3 ሰው ተናግሮታል ነው አንድ ሰው እንኳን ቢናገር እኮ ለኛ ሞት እኮ ነው ያውም አገልጋይ ነኝ ብሎ የሚል ያውም ዘማሪ ነኝ ብሎ የሚል ያውም ፓስተር ነኝ ብሎ የሚል ጭንቅላቱ ላይ ስታዩ የእስላም ልብስ የተመጠመ ስሙ ፓስተር ተብሎ የሚጠራ ውዝዋዜውን ስታየው ማርያም ወረደች አሸዋ ላሸዋ ብሎ የሚል ከሶስቱም አይቅርብኝ ነው በስመ አብ ወወልድ ወመንፈስ ቅዱስ በኢየሱስ ስም አሻዱ አላህ እንደዚህ ማለት ነው እንደዚህ ነው የምታየው በቃ በስመ አብ ወወልድ ወመንፈስ ቅዱስ አሻዱ አላህ በኢየሱስ ስም እንደዚህ ማለት ነው ለኢየሱስ ኖረን አለፍንለት ኤርሚዬ ይሄ ኮለን ቢገባቸው እኮ ለነሱ ስድብ እኮ ነው ኑ ለሚሉት እጣን ናፈቀኝ ማለት ስንት የሚያመልኳቸው የሚሰግዱላቸው አማልክት እያሏቸው የሚንበረከኩላቸው ያድኑናል ብለው የሚማጸኑባቸው አማልክት የበዙባቸው ሰዎች ከ100,000 በላይ አማልክት ያላቸው ሰዎች እጣን ናፈቀኝ ስትል ለነሱ እንኳን ስድብ ነው አንዱን እንኳን ከነዛ አማልክት እንኳን ጠርተህ እሱ ናፈቀኝ እኮ ብትል ጊዮርጊስ ናፈቀኝ ብትል ተክልዬ ናፈቀኝ ብትል አንዱን ጠርተህ ናፈቀኝ ብትል እንደው እሱ እኮ ይሻላል እንትን አለው እንደው ምክንያታዊ ነው ያስብላል ናፈቀኝ የምትለው ነገር ብታጣ ጭስ ለራሱ ነፍስ የሌለው ለራሱ እንዴት ልበል እንኳን ህይወት ሊሰጥ ህይወት የሌለው ነገር ናፈቀኝ ብለህ እንደዚህ አይነት የስድብ ነው ለነዛ ለተቀበሉ በጣም ደስ የሚገርም ነገር ደስ ይላቸዋል ሁላ ደስ ይላቸዋል እንደዚህ ሲባልላቸው ለምን እነሱ ጉዛጉዝን ነገር ማምለክን ነው መዳንን ለጉዛን ነገሮች መስጠት ነው በቃ ይሄ ነው የሚያስደስታቸው ከክርስቶስ መንጠቅ ነው በመስቀል መዳን በመስቀል ነው ብትለው በእንጨቱ መስቀል መዳን በመስቀል ነው ብትለው ደስ ይሏል አንተ ዲት ተገልጦልሃል ይላል መዳን በኢየሱስ ነው ስትለው ግን ፊቱን ያጨማድድብሃል በጉዝ ነገር መዳን በጸበል ነው ስትለው ደስ ይለዋል መዳን በኢየሱስ ነው ስትለው ደግሞ በጣም ይከፋዋል ግን ቢገባቸው ስንት ህይወት ያላቸው ያድናሉ ብለው ያስቀመጧቸው አማልክት አሏቸው ከነሱ እንኳን አንዱ ቢጠራ መልካም ከዚህ ውስጥ ሁሉ ተመርጦ እጣን
ለራሱ ተቃጥሎ የሚጨስ ለራሱ ያለው ነጣን ስትመርጥ በጣም ያሳዝናል። እግዚአብሔር እንግዲህ አንዳንዴ አብ ከሳበው በቀር ወደኔ የሚመጣ የለም ይላል ብሏል ጌታና አብ ከጠራው በቀር ወደሱ የሚመጣ የለም። በመጀመሪያ ነገር እንደዚህ አይነት ሰዎች ይሄ ቃላት ካፋቸው ሲወጣ ሳይሆን በልባቸው ሲያስቡት ከክርስቶስ ህብረት ወጥተዋል። በልባቸው ሲያስቡት ደሙን ከፍሎ ያዳነኝን ጌታ ትቼ የሆነ የሚጨስ ነገር የሚሸት ነገር እሱ ናፈቀኝ እና ወደዛ ሊሄድ የኛና የነሱ ኢየሱስ ይለያያሉ ይላሉ አይደል? እነሱ ጋር ያለው ኢየሱስ ናፈቀኝ እንኳን ብትል እንደ ትርጉም ይሰጣል። የሚጨስ የሚቃጠል ነገር ራሱን እንኳን ከእሳት ማዳን ያልቻለ ነገር መርጠህ ዓለምን ሁሉ በደሙ የዋጀውን በመስቀል ላይ እርቃንህን የሸፈነውን እርቃኑን የተሰቀለውን ጌታ ያንተን እርቃን ሊሸፍን እሱን በዚህ መለወጥ ይሄ ያስተዛዝባል። ሁለተኛ መንፈስ ቅዱስን መሳደብ ነው፣ ክርስቶስን አይደለም መሳደብ ነው። እና ኮምፓራቲቭሊ ራሱ መቀመጡ በጣም በቃ ይሄ ሰው ራሱን ቆም ብሎ መጠየቅ አለበት። እግዚአብሔር ይስጥልኝ ወንድሜ። ቴንክ ዩ ዲያቆንዬ፣ ጸጋ ይብዛልህ። አባቶች ምን ነበር የናፈቁትና ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አባቶች ምን ነበረ ምኞታቸው? እርሱንና የትንሣኤውን ኃይል እንዳውቅ ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እመስለው ዘንድ እመኛለሁ። ያንተ ያንቺን የኔን ምኞት እዚህ ጎን እናስቀምጠዋለን ማለት ነው። የጳውሎስ ምኞትና ናፍቆት ጋር ምኞትህ ጳውሎስ ምንድን ነው? ቢሆንልኝ በሞቱ እንድመስለው እመኛለሁ። ናፍቆትስ ምንድን ነው? ልሄድ ከክርስቶስ ጋር ልኖር ነው የምናፍቀው። ኤርምያስስ ምን ትላለህ? እኔ መልሳለሁ ለጌታ፣ አንተም መልስ፣ አንቺም መልሽ በያላችሁበት ለጌታ። እሺ በረከት ጥያቄ አለኝ ብሏል። እሺ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ነው፣ እዚህ ቨርጂኒያ። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። እሺ አይ ቲንክ ያው ሙሉ አሁን የምትናገሩትን የምታስተምሩትን ትምህርት ዲያቆን አዲስም ያለውን በሐሳቡ ላይ እየተነሳ ያለው ነገር ላይ ምንም አይነት ተቃውሞም ሐሳብም የለኝም። ምክንያቱም ሐሳቦች የተነሱ እነኚህ ሐሳቦች ከእግዚአብሔር ቃል አንፃር ተመዝነው ትክክል ያልሆኑ ነገሮች ናቸው፣ መታረም አለባቸው። ሰዎች በዚህ ሁኔታ ላይ ተሳስተው ወድቀው ሲገኙ አይ ቲንክ መጽሐፉም እንደሚያስተምረን መተናነጽና መስተካከል ያለባቸው ሰዎች እንዲስተካከሉ መምከር የሚያስፈልግ እንደሆነ አምናለሁ። ነገር ግን አንዳንድ ጊዜ ከዚህ ያለፈ ነገር ውስጥ ገብታችሁ ስታወሩ ሰዎች ፎቶአቸው ተለጥፎ ስማቸው እየተነሳ ያው ብዙ ነገር ሲባል ስንሰማ ደግሞ በጣም ያሳዝናል። አንዳንዴ የነማ ለምሳሌ ያሳዝናል። እስኪ ያው አሁን ለምሳሌ ከትላንት ወዲያ ሳሚና ኤቢ ስማቸው ተለጥፎ ሰዎቹ ላይ የሆነ ውርጅብኝ ሲወርድ ነበረ። ምን አይነት ውርጅብኝ? አሁን እያላችሁት የነበረው አይነት ሰዎቹን በቃ የምትሄዱ ከሆነ ሂዱልን ተብሎ እንዲህ በቃ የመግፋትና የተናገሩት ነገር ትክክል ነው አይደለም? ኦኬ ነው ገፋን ወይስ እነሱ እንሂድ ብለው አሉ? ተገፍተው ነው እንሂድ አሉ። ያንን ሐሳብ ባለፈው አንተ ከዚህ በፊት ታስታውስ እንደሆነ አንዳንድ ሰዎች እንደዚህ አይነት ነገር ሲስቱ በውስጥ በኩል ታናግራለህ፣ ፖዚቲቭ በሆነ መንገድ ትቀርባለህ፣
ትደውላለህ። ይሄ ነገር ለምንድን ነው የሆነው? ምንድን ነው አላማችሁ? ምንድን ነው ያጋጠማችሁ? እንደዚህ አይነት ነገር ውስጥ የገባችሁበት ተብሎ የኛ ነገር ወደ ይሄ የዓለም ሚዲያ ነው። ሰዎቹ በዓለም ላይ ቀርቦ ሀሳባቸውን አቅርበው የሸጡት ነገር ስህተት ሲሆን የቤት ሰዎች ሲሆኑ ደግሞ የቤት ጉዳይ ሲሆን ተነጋግሮ ነገሮችን አጥብቦ ከዚህ ያለፈና የማይታረም ሲሆን ሐሳቡን በእግዚአብሔር ቃል በመፈተሽና ማስተማር መገሰጽ ይቻላል። ግን ሰዎችን ስፔሲፊካሊ ድሮ ደውል ነበር አይደለ? ማለት አንዳንድ ሰዎች ጋር ትደውላለህ፣ በኦንላይንም ላይቭም መጥተህ ፖዚቲቭ በሆነ መልኩ ቀዝቀዝ ባለ ኮሚኒኬሽን ለማስተካከል ትሞክራለህ። ከዚህ በፊት አሁንስ ትላንትና የነበረው እንትን በጣም ከባድ ነው። እኔ መጨረሻውን አልሰማሁም። መጀመሪያ አካባቢ ላይ አሁንስ ነው የምልህ። ቆይ አየህ፣ አንደኛ በተቆረጠ ሀሳብ ነው የምታወሩት ወንድሜ በረከት። አሁንስ ያን ነገር አደርጋለሁ ወይስ ትቻለሁኝ? እኔ አሁን ባለፈው ከዚህ በፊት ለምሳሌ ከ2-3 ሳምንት በፊት የነበረውን ነገር ለማስተካከል የተሞከረውን ነገር በፍጹም ልትቀበል ፈቃደኛ አይደለም አንተ። የትኛውን? ለምሳሌ ከዚህ ከሉትራን ጋር የነበረውን አለመግባባት ለመፍታት የተካሄደበትን መንገድ በፍጹም ልትቀበል ፈቃደኛ አይደለም አንተ። ኦኬ፣ እንዴት አድርገው ነበር እነሱ የፈቱት? እነሱ ቢያንስ ቀርቦ ለመነጋገርና እነሱ እንዴት አድርገው ነበር የፈቱት? ፈቱ የተባሉ ሰዎች እንዴት አድርገው ነበር የፈቱት? ያው የተናገርንበት መንገድ ያወራነው ነገር የቀረብንበት መንገድ ትክክል አይደለም፣ ስህተት ሰርተናል ተብሎ እርስ በእርስ እከሌም እኔም አንተ በዚህ ላይ አሳዝነኛል። ሀሳቡ ተነስቶ ሀሳቡ ላይ ነው ወይ እርስ በርስ በተነጋገሩበት ላይ ነው? ኖ በግለሰቦች ደረጃ ስም ተጠርቶ በተዘላለፉበት በተሰዳደቡበት ጉዳይ ላይ ምክንያቱም ስም መጠራት ስላልነበረበት የሰው ስም መጠራት ስላልነበረበት ግለሰባዊ በሆነ ነገር ላይ በተነጋገሩበት ነው ይቅርታ የተጠያየቁት። እሱንም ጭምር መጀመሪያ እሱ ነው ይቅርታ መጠያየቅ ያለበት። ከዛ በኋላ ያለው የትምህርት ጉዳይ በትምህርት የሚሞገት ነገር ነው። ብራዘር ኦኬ፣ እርስ በርስ በተነጋገሩበት ጉዳይ ነው ይቅርታ የተጠያየቁት አይደል? ያ እዚህ ሶሻል ሚዲያ ላይ ያጣላቸው ነገር ሩቱ ነገር የእርስ በርስ ጉዳይ ነው ወይስ የትምህርት ጉዳይ ነበር? የትምህርት ጉዳይ ነው። ያንን የትምህርት ጉዳይ ግን ያቀረቡበትና ሰዎችን የዘለፉበት መንገድ ነው ሰዎችን ያጣላል። ቆይ ቅርንጫፉ ላይ አታውራ፣ ሩቱ ላይ ነው ማውራት ያለብን። ኦኬ፣ ጠይቁኝ ብዬ ስላልኩ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ቅርንጫፉ ላይ አታውራ። ቅርንጫፉ እርስ በርስ በረከትና ኤርሚያስ እዚያውን ስንነጋገር የታባክ ምናምን ነገር እንኳን የሚባል ደረጃ ላይ ብንደርስ ምንድነው ዛጋ ያደረሳቸው በረከትና ኤርሚያስ ነው ተብሎ መጠየቅ ያለበት። ሩቱ ምን ነበር ሲወራ የነበረው? ኤርሚያስ ቤት ነው ተብሎ መጠየቅ ያለበት። ስለዚህ አሁን ሩቱ ምን ነበር ያጣላን ሶሻል ሚዲያ ላይ? ሩቱ የትምህርት ጉዳይ ነው። ከትምህርት ጋር የተያዘ ነው። እኔ አብዛኞቹን የዛን ውይይቶች ሰምቻለሁ። ለምሳሌ ሉትራኖች ከፕሮቴስታንት ጋር ያለን ህብረት ካለን ህብረት ይልቅ ከኦርቶዶክስ ጋር ያለን ህብረት ይቀርባል። ከእነሱ ጋር የጌታ እራት ከምንወስድ ከኦርቶዶክስ ጋር ብንወስድ ይሻላል። ቤቱም ቢሆን አልተሩ ከሌለ አዳራሽ ነው። እንደዚህ አይነት ነገሮችን የመጡት ከሰዎች ጋር በሚደረጉ የማይገባ ነገሮች እንግዲህ እኔ የኔ ጸቤ እዛ ጋ ነው። በዛ ነው የተጣላኋቸው እኮ እሱ ነው እኮ ስለሰማሁ እኮ በዛ ነው የተጣላኋቸው። አንደኛ አልታር የሌለበት 4 እግር ጠረጴዛ የሌለበት ቸርች ተብሎ አይጠራም ነው ያለው። ቅድም እንዳልከው ከኦርቶዶክሳውያን ጋር ህብረት የምናደርገው ነው ብለው ያሉት። ይሄም ብቻ አይደለም፣ ህብረት ማድረግ ይችላሉ። አልታር የሌለበት ቤተክርስቲያን ጠረጴዛ የሚባል ምንድነው አዳራሽ የሚባል መጋዘን የሚባል ችግር የለውም። እሱም ችግር የለውም። ነገረ ድነት ላይ ከፔንቴኮስታሉ ጋር በነገረ ድነት አንድ ናቸው አንድ አይደላችሁም ተብሎ እዛ ሰው ቤት ሲጠየቁ ምንድነው ብለው ያሉት? አብዛኞቹ እዛ ያሉት አይደለንም ብለዋል። አንድ ሰው ብቻ ነው በተወሰነ መልኩ ለማስተካከል ሙከራ ያደረገው። እነሱ ግን ምንድነው ያሉት? አጠቃላይ እዛ የነበሩት አይደለንም ነው ያሉት። እሱን እኮ ሰምቻለሁ እኔ። አሁን እሱ ላይ አይደለም እኮ ጭቅጭቅ። ቆይ ደግሞ ወደ በረከት፣ አንተ ኢትዮጵያ በነበርክበት ሳለ ቤትኛው ሎካል ቸርች ነበር ጌታ የምታመልከው? እኔ የእምነት ሰራዊት የፌዘር ሚያዋሳ ነበርኩኝ አዋሳ ሲገባ። ከዛ በፊት ግን የኢትዮጵያ ቃለ ሕይወት ቤተክርስቲያን የተወለድኩት ገጠር ነው። ገጠር ያደኩት በቃለ ሕይወት ቤተክርስቲያን ነው። ከተማ ሲሄድ አጠገቤ ያለው ቤተክርስቲያን ላይ ነው ሜምበር ሆኜ የምቀጥለው። ቃለ ሕይወት ከመካነ ኢየሱስ በነገረ ድነት በኢየሱስ ጉዳይ አንድ ናት አንድ አይደለችም?
እኔ እዚህ መድረክ ላይ ነው የሰማሁት ይሄን ሁሉ ልዩነት እንጂ አንተ መልስልኝ፣ አጭር አድርገህ እንደ አንድ ቤት ነው የምናውቀው ነው የምልህ። አንድ እንደሆነች አንድ ናት፣ አንድ አይደለችም ነው ያልኩህ። መልስልኝ። አንድ ናት፣ ምንም የተለየ ሙሉ ወንጌል እና ህይወት ብርሃን ከመካነ ኢየሱስ ጋር በነገረ ድነት በክርስቶስ ጉዳይ አንድ ናቸው፣ አንድ አይደሉም። ምንም የሚለያቸው ነገር የለም። እነሱ ግን እዛ ሰው ቤት ሄደው ምንድን ነው ያሉት? በመዳን ጉዳይ እኔ ራሴ ተሟግቻለሁ እኮ አንድ ነን እኛን የሚለየው የተጣላሁት በዚህ ነው። ይሄንን ነገር ትልቁን ነገር ጠፍቶ ኤርሚያስ እርቅም ቢያለ ምናምን ብለህ አትበለኛ። ታዲያ በረከት እኮ እሱን እኮ ነው እዚህ ጋር ያንን ነገር ለመነጋገር ግለሰባዊ ጉዳይ አይደለም የኔ ጸብ። ያው ከሰዎቹ ግን ተዘልፏል፣ ተሰድበዋል። ብራዘር የፈለገ ሊሆን ይችላል። ኦኬ ያንን ተዘለፉ ብለው ያሉበት መንገድ እኔ የተናገርኩበትን እያንዳንዷን እናገራለሁ። አዎ ከቤተሰብ የትዳር የህይወት ጉዳይ ሁሉ እየተነሳ ሲጠራ ሲሰደብ ነበር። ሄጃል ማን እኮ እሱን እኮ ነው የምልህ። አሁን ይሄ ምንድነው? ቆይ አታደርብ። ምንድነው ያልከው? የህይወት ጉዳይ፣ የግለሰቦች የፐርሰናል ላይፍ ጉዳይ፣ የትዳር ጉዳይ እየተነሳ ሰዎች አደባባይ ላይ ሲዘለፉ ሲሰደቡ ማንም የተሳደበ የለም። አንስቻለሁ እኔ ነኝ። ማን የዘለፈ? ይቅርታ አድርግልኝ አትባልክ። ይቅርታ አድርግልኝ ብራዘር፣ ይቅርታ አድርግልኝ አትባልክ። እሺ ወንድሜ አትባልክ። እኔን እዚህ ቁጭ አድርገህ ያላልኩትን አትበል። የቤተሰብ ጉዳይ እኔ ነኝ ያነሳሁትኝ። ኦኬ የቤተሰብ ጉዳይን ደግሞ ለማንሳት ሰውየው ማን ነው ብሎ የሚለው ለመጠየቅ ሄድ ኦፊስ መካነ ኢየሱስ ቤተክርስቲያን ደውያለሁ። ዶክተር ላሊሴ ጋር ማለት ነው። አናቀውም አሉ፣ አገልጋዩን አናቀውም አሉ። ፎቶቸው ልኬላቸው ከዛ በኋላ ስጠይቅ አሜሪካ ሀገር ነው ያለው ብለው አሉ። እና ፋሚሊውን ሁሉ እናቅ ነበረ ብለው ዲቴል ነገሩን። ስለዚህ ምንድን ነው ያልኩት? የፈረሰ ቤተሰብህን ስራ እንደውም የራሷን ድመት የበላች የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም ተብሎ የሚባል አለ። የክርስቶስን ቤተክርስቲያን አታፍርስ ነው ብያልኩት። ይሄንን እንኳን ይቅርታ መጠየቅ ባለብኝ ጉዳይ ላይ መጠየቅ ካለብኝ እኔ ይቅርታ ጠይቃለሁ። መታችሁ ተዘለፈ ተሰደበ አትበል። የቱ ጋር የተሳደብኩት እኔ ነው? እሱ እኮ ነው የምልህ። አሁን ይሄ አሁን የግለሰብን መዝለፍ የቱ ጋር ነው? ተሳደበ ተዘለፈ ብለህ ይሄ ምንድን ነው? አሁን ያልከው ምንድን ነው? ምርቃት ምኑ? አሁን ስለ አንድ ቤተሰብ መፍረስ ምንድነው? ያው ታዲያ ሄድና ጠይቃ ሂውስተን ቴክሳስ ጠይቅ። ቸርች ሁሉ በሙሉ የሚያውቀው ጉዳይ ነው። እሱ ምን ያስፈልጋል? እዚህ ፌስቡክ ላይ አምጥቶ ሚዲያ ላይ ያንን ነገር እታች ውረድ። ወሬያም ቸርች የሚያውቀው ጉዳይ ነው። ተሳደበ ይላል እንዴ ደግሞ አትባልጉ። እሺ ውሸት በጣም ሪቴት ከሚያደርገኝ ነገር አንዱ ውሸት ነው። ያንን ተናገርኩ እንጂ ፐርሰናል የሆነ ነገር ዘለፍኩት። ዘር ቋንቋው ብሔሩን ጠቅሼ እንደዛ ያልኩ አላልኩም። አትባልጉ። ኦኬ ስጠይቁ በትክክለኛ ጠይቁ። ደግሞ እርቅም ቢያለ ይላል። በኢየሱስ አንድ አይደለንም፣ በመዳን አንድ አይደለንም ብለህ ከኔ ጋር መታረቅ ትፈልጋለህ? እንደ አንተ ወንድሜ የአባቴ ልጅ ብዬ ልንጠለጠል ብላ ላይ ዳር ያዝ ነው ብዬ የምልህ በኢየሱስ እኮ አንድ አይደለንም ብለኛል። በቃ በመዳን ጉዳይ ከአንተ ጋር ኤርሚያስ አንድ አይደለንም። አንተ ፔንቴኮስታል ነህ፣ እኔ ሉትራዊ ነኝ ብለህ ከለየኝ በኋላ ከገነጠልከኝ በኋላ መተህ ግላዊ ጉዳይ ላይ ለምንድን ነው ግን ማንታረቀው ብላት በለኝ። በጉላይ ጉዳይ እኔ ሚስትን አልቀማሁብህ፣ ገንዘብክን አልዘረፍኩ፣ ሚስቴን አልቀማኝ። ብራዘር ታው ክፉ አታናግረኝ እሺ። በእግዚአብሔር ሕዝብ ፊት የታቁና በጽድቅ የሚሞግታችሁን እኮ ሲመጡ ከንፈራችሁ ሁሉ የሚቀጠቀጠው ጴንጤ ሁሉ ማለት ነው፣ ከጥቂቶቹ በስተቀር ቤተሰብ ነኝ የማውቃችሁ ማለት ነው። ሂድና ጠይቅ እዛ ሂውስተን ቴክሳስ። በቃ ያንን መረጃ ሰጡኝ ማለት ነው በወቅቱ። ያን መናገር አግባብ ነው አግባብ አልነበረም ምናምን ነገር ብሎ የሚለው ነገር እሱ ያነጋግር ነበር። ኦኬ ሩቱ ግን እሱ አይደለም። አየ ቅርንጫፍ ላይ ነው የምታወሩት፣ ሩቱ ላይ አውራ። ሩቱ ላይ አውራ። ወሬ በቃ ይሄን ዝም ብሎ ማክዶናልድ እንደመግመጥ ወሬ እየገመጣችሁ እየመጣችሁ ዝም ብላችሁ ያለ መረጃ አታውሩ። እኔ ይቅርታን አላደርግም ብዬ ያልኩትኝ በምን ጉዳይ ላይ ነው? በነገረ ክርስቶስና በወንጌል ጉዳይ ላይ ነው። ለምን እሱን ነገር አደባባይ ላይ ወጥተው ነው
አደባባይ ላይ ወጥተው ፔንቴኮስታሉ ማለት ከነገረ ድህነት ጋር ምንም ከኛ ጋር የሚያገናኛቸው ነገር የለም፣ አንድ አይደለንም፣ ልንሆንም አንችልም፣ ሆነንም አናቅም ብለው ኑ በልሳን ስደቡን፣ ኑ አላግጡብን፣ ኑ እንዲና እንዲያድርጉን እያሉ ገስታቸው ላይ ሰው እያስገቡ ከየት ቤተክርስቲያን ብዬ እኔ እንደምጠይቀው ስጠይቅ ከሙሉ ወንጌል ነው ተብሎ ሲባል ውረድ እያሉ ከመድረክ ላይ ከሞዴሬተር አንሺ፣ አንሳ፣ አንሱ ፔንቴኮስታል የሆኑትን በሙሉ ከሞዴሬተር ላይ እየለቀማችሁ አውጡ ተብሎ ሲባል አንተ ከሚስት ጋር ተኝተህ ሄኔ ዛ በርገርህን ስትበላ ነበር። በእግዚአብሔር ሕዝብ መካከል እንደዚህ አይነት መከፋፈል ያውም መካነ ኢየሱስ ነን ብለው ያሉ ሰዎች ማለት ነው። አርፋችሁ ተቀመጡ። አፍክን ይዘህ ተቀመጥ ብራዘር። ሩቱ ላይ እናውራ ከተባለ ሩቱ በነገረ ክርስቶስ ጉዳይ አንድ አይደለንም ነው። ኦኬ መሬት የያዘው እውነት ግን አንድ አይደለም ከመካነ ኢየሱስ ጋር። እኛ መካነ ኢየሱስ የራሷ ትራዲሽን እንዳላት ብናቅም ግን በክርስቶስ ጉዳይ አንድ አይደለንም። እነ ቀሲስ ዲበኩሉን እኮ አስገብተው እኮ ሲያስረግጡን እኮ የነበሩ ሰዎች ናቸው። ቃለ ሕይወት፣ ሙሉ ወንጌል፣ አማኑኤል ህብረት፣ ወንጌል ብርሃን፣ ህይወት ብርሃን በል ማንም ሲያጭዱን አልነበር? እንደ አማኑኤል ህብረት ዋቴቨር የሚባሉ ቤተክርስቲያናትን ከሉትራውያኑ ውጭ ብራዘር እነ ዲበኩል እኮ ልጋጋቸውን እኮ ሲጠርጉም ነበር። እነሱ ፔጅ ላይ ተቀምጠው ተዉ እንደዚህ አይባልም፣ በጌታ ወንድሞቻችን ናቸው። አዎ የሉትራውያን ትራዲሽን እንዳለ ቢሆንም በሱ ጉዳይ በህፃናት ጥምቀትና በሳክራመንት ላይ ልዩነት ቢኖረንም ግን ወንድሞቻችን ናቸው አላሉም። መታ አንተ እዚህ ይቅርታ ምህረት አልሰጥ ብለሃል። አልሰጥም። የተነሳው የኢየሱስ ጉዳይ ነው። የኢየሱስ ላይ በመዳን ጉዳይ በወንጌል ጉዳይ አንድ አይደለንም ብለዋል። ኦኬ ከነዚህ ሰዎች ጋር ቃል ለምድር ለሰማይ ያልኩ እንደዚህ ናችሁ። እዚህ ያላችሁ ገስት ላይ እዚህ የምሰሙኝ ሰዎች ሁሉ እንደዚህ ናችሁ። በኢየሱስ ላይ መጣህ አይደል? አዎ። በምንም አይነት መልኩ ጀርባዬን ነው የምሰጥህ። እዚህ መጣህ ወንድምነት አትለኝም። አንድ የሆንኩበትን ኢየሱስን አፍርሰህ የጽዮኑን አለት አንስተህ ከዛ መተህ በወንድምነት እንተቃቀፍ። አንተ ወንድም ያኳ አይደለም። ወንድም የሆንኩበትን ኢየሱስን አበላሽተው ትምህርቱም ማለት ነው። አይ በወንድምነት ኖ ወንድሜ አይደለም። ለምን ራስህ ተናግራል። በኢየሱስ በመዳን ጉዳይ አንድ አይደለም ብላችኋል። እንደ ዓለማዊ ሰው ሰላም በለኝ፣ ሰላም እልሃለሁ። አለቀ። አላችሁ በቃ ወሬ የምትለቃቀሙ ማለት ነው። ስጠይቁ እንኳን በአግባቡ ሰምታችሁ ከሆነ በትክክል ቅድማውን ስታወራ የነበርከው በረከት የተባልከው ስትሰማ እንኳን ቪዲዮ የተቆረጠ ቪዲዮ እንሰማው። ትናንትና ፎቶ ለጥፋችሁ እንደዚህ አግባብ ነበር? አዎ ለጥፍ ያለው ፎቶ መለጠፍ ብቻ አይደለም፣ ቪዲዮቸውን ሁሉ እያንዳንዱን ጭምር አሰምተናል። ፎቶም ስናለጥፍ ቪዲዮም ስናሰማ የተናገሩበት ነገር አካሉን የክርስቶስን ቤተክርስቲያን የሚጎዳ ነገር ስለሆነ ማለት ነው። አንተ በጌታ ቤት ጸንተህ ቆመህ ሊሆን ይችላል። እኔ ዘመኔን ቁጥር ሰጥቼ 3 ልጆቼን ትምህርት ቤት አድርሼ የምወዳት ቆንጅዬ ሚስት ጌታ የሰጠኝን ከእሷ ጋር ጊዜ ማሳለፍ ሲጠበቅብኝ እዚህ መጥቼ የምፋለጠው ከትውልድ ጋር ለክርስቶስ ቤተክርስቲያን የክርስቶስን ቤተክርስቲያን ከመጠበቅም እንደዚሁም ያልዳኑ ሰዎች ወደ መዳን እንዲመጡም ከማድረግ አኳያ የተሰጠኝ ጸጋ ስጦታ ስላለ ነው። በዚህ ጸጋ ስጦታ እግዚአብሔር ወደ መንግስቱ የጠራቸው ያዳናቸው ገና ጠቦት የሆኑ ግልገሎች የሆኑ አሉ። እዚህ ውስጥ ወደ ጌታ በቅርብ የመጡ ዕጣኑን አፈቀን ብለው የሚሉ በጌታ ቤት የቆዩቱ ሰዎች ሲናገሩ ሲሰሙ ምን እንደሚሆኑት እነዛ ሰዎች ጴንጤነት ያስጠላል ተብሎ ሲባል ምንድን ነው ታዲያ የሚሆኑት? ወሬያም ጴንጤ በጣም ያስጠላኛል።
ስታወራ ደርዝ ያለው ነገር አውራ። በእውነት ላይ ቆም አውራ። መረጃ ይዛ አውራ። ቤቱ ተናገር። እውነቱን ነው። ቅጥፈት አይቻልም እዚህ ቤት በመረጃ ላይ ይኸው ይሄ በዚህ ያልከው ኤርሚ ይሄኛው ትክክል አይደለም ብለህ ስትለኝ በእውነት ማምን ሰው ነኝ። ጥፋቴን እንኳን ነግረኝ አይደለም ሳትነግረኝ ማምናለሁ። ምናልባት ደግሞ ከኔ የተሰወረ ወንድሞችና እህቶች የሚያዩት ትክክል ያልሆነ ነገር ካለኝ ይሄ እኮ እንደዚህ ነው ብለህ ስትለኝ ኦኬ እልሃለሁ ማለት ነው።